የዛሬው ቡና ደግሞ ውፍረቱ በቃ በሩቁ ያስታውቃል። የዛሬው እንጀራ በጧት ነው ይዘነዋል መላ ፍላቸዋለሁኝ። እንግዲህ ያው ሙቀትም ስለሆነ በጧት ቢጋገር በጣም አሪፍ ነው። ቤተሰብ እንግዲህ ይሄንን የምታውቁ ኮሜንት ላይ አሳውቁኝ። አለፍኩት መሰለኝ እኔ አላውቅም። ይሄው እንግዲህ ልመለስ ጠፍቶኛል ቦታው ልፈልግ። ማን ነው ቀጤ ወንዝ ገላና ልብሱን ሰብስቦ ምሳውን አጥቅሶ ስንቁን ይዞ ሲያጥብ ውሎ ማታ ወደ ቤቱ የገባ? በኮሜንት አሳውቁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን እያልኩ እንግዲህ ዛሬ በጧቱ ብቅ ብያለሁኝ። ሱብሂ ነው ምጣድ የተጣደው። እንግዲህ ዛሬ ጁማአውን ገበያ ስለሆነ በጧት ላፍ ላፍ እናርግና ወደ ገበያችን ለመዞር ይዘላልላችኋለሁኝ። እና የዛሬው እንጀራ በጧት ነው ይዘነዋል መላ ፍላቸዋለሁኝ። እንግዲህ ያው ሙቀትም ስለሆነ በጧት ቢጋገር በጣም አሪፍ ነው። በዛ ላይ ደግሞ ገበያ ያለው ሰው እንግዲህ ከዚህም ከዛም ሲሯሯጥ ስለማይመች እንደዚህ እያደረግን እንግዲህ ቶሎ እዚህ ላይ በርበሬ ነስነስ አድርጌ የጧት ቁርስ ልበላችሁ ሀባይቦቼ። እንግዲህ አብዛኛው ሳኡዲ ያላችሁ እርግጠኛ ነኝ ተኝታችኋል። ዱባዮች ናችሁ በጧት የምትነቁት። እናንተም ተኙ፣ እናንተም ነቃ በሉ ማለት ነው። እና እስኪ ላሳያችሁ የላፍኩትን እንጀራ በጧቱ ማለት ነው። እንዴት ነው? በቃ ቆይቻለሁ ከተነሳሁኝ 12 ሰዓት ከመሆኑ በፊት ነው የተነሳሁት። ሰገርኩኝ ከዛ ምጣድ ለኮስኩኝ ማለት ነው ውዶችዬ ሀባይቦቼ። እንግዲህ እንጀራችንን ጋግረን ጨርሰን ቁርሳችንን በልተን ቤት አዘጋጅተን እቃችንን አጣጥበን ጨርሰን ወደ ሱቃችን ዱብ ብለን እንግዲህ የከብቱንም ድምጽ እየሰማን የበጉንም ድምጽ እየሰማን ሲል እንግዲህ አርህም በግኔ ባስቀረሁት እያልኩኝ እያየሁኝ ባይኔ ወደዚህም ወደዚህም እያልኩኝ ሱቄ ቁጭ ብዬ እንግዲህ የሚገቡትን የሚወጡትን እያየሁኝ ሱቄንም በዛው እየሸጥኩኝ እያስተናገርኩ ነው እላችኋለሁኝ የጁማአ ውሎዬ። እና ብቻ ደስ ይላል። ከብቱም ሲንጋጋ በጉም ሲንጋጋ ፍየሉም ሲንጋጋ ከብቱም ሲንጋጋ እኔ ተመልካቹን እዚህ ሱቄን እያየሁኝ መንገዱን እያየሁኝ ቁጭ ብዬላችኋለሁ እላችኋለሁኝ። እንግዲህ እናንተ ደግሞ እኔን ላይክ እያደረጋችሁ ኮሜንታችሁን እየጣጣፋችሁ አብራችሁኝ እስከ መጨረሻው ድረስ ቆዩ። እንግዲህ ሸሰይድም ወደ ገበያ ሄዷል። የሚቀሩ ነገሮችን ወይም ያለቁ ነገሮችን ሊያመጣጣ ከዛ እሱ ሲመጣልኝ ደግሞ ይሄ ያለ የፈረደበት ወዲ ያለ ምሳ ወደ መስራት እገባለሁ። ምሳ በልተን ጨርሰን ወደ ቡናችን ገብተናል ማለት ነው። የዛሬው ቡና ደግሞ ውፍረቱ በቃ በሩቁ ያስታውቃል። ቤተሰብ እንግዲህ በጉዞ ላይ ነኝ። የምሄድበትን ቦታ አሳያችኋለሁኝ። በጣም ደስ የሚል ነው። አይታችሁት የማታውቁት ቦታ ወደዛ እየሄድኩ ነው። ፀሐዩ በጣም ኦቨር ስለሆነ ጥላዬን ዘርግቼ እንግዲህ በነገራችን ላይ ሙቀቱ ተውት 11 ሰዓት ሆኖ እንኳን ፀሐዩ አይበርድምና ጥላዬን ዘርጋርጌ ወደዛ እየሄድኩ ነው። ያለውን ነገር እስኪ አሳያችኋለሁ። እስከ መጨረሻው አብራችሁ ይቆዩ። ቅመሞችዬ እንግዲህ ወደ የት እየሄድኩ እንደሆነ እናንተ ገምቱ። ቪዲዮውን እስከ መጨረሻው ሳታው የኮመታችሁ ቅመሞች እንጣላለን ማለት ነው።
ለምን የግምት ኮሜንት አልፈልግም። መጨረሻውን አይታችሁ ብትኮምቱ ደስ ይለኛል ማለት ነው። እና እንግዲህ በዚህ መንገድ ገና ለሁለተኛ ጊዜ እየመጣሁ ነው። አይቼው አላቅም ነበረ መዋጫ መጋቢያውን። አሁን ለታይቸው ዛሬ በድጋሚ በዚህ መጣሁ ማለት ነው። ያው እየቀረብኩ ነው። የምሄድበትን ቦታ ታውታላችሁ፣ ግን መንገዱ ብዙ አይመችም። እኔ በጣም ቅርብና የሆነ የማያለፋ መንገድ ይመስለኝ ነበር። መልከቱት ሜዳው ሸንተረሩ እኮ ጨርሶ ቤት በቤት ሆኗል። በዚህም አካባቢው ሁላ ቤት ሆኗል። ይሄ ሁላ የመዳም ቅመሞች ውጤት ነው። በጣም ደስ የሚል ነው። ተመልከቱ እንግዲህ በዛውም እንግዲህ ቤታችሁን የምታውቁት ይሄ እኔ ቤት ነው እስኪ በደንብ አሳይኝ ልትሉ ትችላላችሁ። ይኸው በቃ ቤት በቤት የሌለ የለም። ይሄ ሁላ ምንድነው የሚባለው? የምሪቱ ነው አይደለ? ነው የጨረቃ ቤት? ብዙም ይሄንን አላውቀውም። የምሪቱ ይመስለኛል። ምሪቱ ነው የሚባለው እንግዲህ ያን ያህል ብዙ ኢንፎርሜሽን ባላቅም ስለዚህ ማለት ነው። እና ያው እየደረስን ነው። የምሄድበትን ቦታ ታውታላችሁ፣ የምታውቁትም ታውቁታላችሁ፣ የማታውቁትም እንግዲህ አዲስ ይሆንባችኋል። እና ማሻአላህ ደርሰናል። ያውላችሁ እንግዲህ የገባን ነው ወደዛው ላችኋለሁ። ፖሊሱ ከፊት ለፊት ቤተሰብ እንግዲህ ይሄንን የምታውቁ ኮሜንት ላይ አሳውቁኝ። እንጭኒ ሆስፒታል ውበቱን ደፍተውበታል። በጣም ነው የሚያምረው። ያ ሰላም ደስ ይላልና እስኪ አብረን ንግባ። አያምርም? የመዳም ኩሽና ነው የሚመስለው ብያችሁ ነበር ባለፈው ማለት ነው። እና በጣም አምሮበታል። ደስ ይላል። ያ ሰላም ብያለሁኝ። ወደ ታማሚ ክፍል ነው የምገባው። ጠፍቶብኛል ግን እስኪ በዚህ ደግሞ አግዲመን እንሄድ። ጨለማ ኖረስ ቢስሚላህ እንዳላልፋቸው ብቻ። ቤት እንደሆነ አላውቅም። ሁሉም የታማሚ ክፍል ነው። በዚህ እንግዲህ አለፍኩት መሰለኝ እኔ አላውቅም። ይሄው እንግዲህ ልመለስ። ጠፍቶኛል ቦታው ልፈልግ። እንግዲህ እዚህ ታማሚ ጠይቄ እየወጣሁ ነው እላችኋለሁኝ። ብቻ ብዙ ቆየሁኝ ወሬን ይዤ ስፈጠፍጥ ማለት ነው። አንዱን ስጥል ሳነሳ እዚሁ ቆየሁኝ። ሰዓቱም ሄደ፣ እየመሸ ነው እና ወደ ቤቴ እየተጓዝኩ ነው እላችኋለሁኝ። እስኪ ዙሪያውን ያለውን ነገር ላሳያችሁ ማለት ነው። ማሻአላህ ግን በጣም ደስ ይላል አካባቢው ምናምን ማሻአላህ። በቃ ብዙ ነገር የሚያምር ውበት ያለው አለ ማለት ነው እዚህ አካባቢ። እና ብቻ ዋናው ነገር አፊያ ነው ለሰው ልጅ። አላህ አፊያ ይስጠን፣ ጤና አላህ ያርገን ኢንሻአላህ። እንግዲህ ደግሞ በጤና በሰላም ዲናው ይውጡና በከይር ምንድነው የሚባለው ወሬ ምን ልግዛላችሁ እንግዲህ እዚህ ሱቅ ምናምን ነገር ሞልቷል። የምትፈልጉት ነገር ካለ እዘዙኝ። ከሆስፒታሉ ወጣሁኝ፣ ጉዞ ወደ ቤቴ። እንግዲህ እስኪ ሻይ ቡና ምናምን ሁሉም ነገር ሞልቷል። ያ ሰላም ግቢው ብቻ ያው ያምራል። ዳና ወንዙ ውሃው ሁሉ ተመናምነው እንደዚህ ሆኗል። ያው ክረምቱ እየቀረበ ስለሆነ ይሞላል። እንዴት ነው ቅመሞች? ማን ነው እዚህ ልብስ ያጠበ ተሸክመሽ መጥተሽ ሳህን ምግብሽና አዘጋጅተሽ ማለት ነው እዚሁ ስታጥቢ የዋልሽ ማነሽ? ኮሜንት ላይ አስቀምጭልኝ ማለት ነው። እና ያን ያህል እንደ ድሮ ውሃ የለውም፣ የተወሰነ ነው። ለምን መሰላችሁ? ያለፈው ክረምት ያን ያህል ብዙ ስላልነበረ
ወንዙ ሁሉ ደራርቆ እንግዲህ ያው የቀጤ ወንዝ የተወሰነ ውሃ ነው ያለው ማለት ነው። ያው የድሮ ክረምት የለም። በቃ ያን ያህል ሞልቶ የሚያስፈራራ ወይም አስቸጋሪ ነገር የለውም ማለት ነው። እንግዲህ እዚህ ደግሞ ጋሪዎቹ ወይም ፈረሶቹ ናቸው። ፈረስ ይሁኑ በቅሎ አላቅም እየበሉ ነው እላችኋለሁኝ። ያ አላህ ያ ሁላ ጉዱሃ በዚህ መልኩ እንደዚህ አልቋል ማለት ነው። አሁን እዚህ ላይ ካሜራ ይዤ እንቡጭ እንዲያለል ብቻ ሌላው አይገርመኝም። የሲሉኝ ከበት ወደፈ ሲሉኝ ነጻሁ ጎደልክም ሲሉኝ ሞልቼ አላህ ብዬ መሸፈንኩኝ